ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? ወደዚህ ዩቲዩብ እንኳን በሰላም መጣችሁ እያልን እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያስብናቸውን ቪዲዮ ሰብሰብ አድርገን ይዘን መጥተናል። ወደ ቪዲዮ እናንተ ሰብስክራይብ ማድረግ እንዳትረሱ፣ ወደ ቪዲዮ ላይክ አድርጉ። ወደ ቪዲዮ እንገባለን። ያንን ውሻ ሰውዬ ማግኘት አለብኝ ተባልኩ ማለት ብቻዬን ረት ካርድ ማውጣት አልቻልኩም። ጋይስ ይሄ ፌር ነው ማለት ግዴታ ነው እንደ አባት እዚህ ምድር ላይ ማን በለፋ ነው፣ ማን በታመመ ነው፣ ማን በተገለለ፣ ማን ድቃላ በተባለ ነው እሱን አባት ብዬ ማቀርበው? ጋይስ እንደ መብት አይደለም እንደ ያለ መፈለግ። ጋይስ ምን አይነት ሀገር ላይ ነው የምንኖረው? እግዚአብሔርን ማማን ማስመዝገብ አልቻልኩም። ምን አይነት ህግ ነው? አባት መቅረብ አለበት። አባት ሁሉ ምንድነው አባት? እበትም እኮ ተል ይወልዳል። ጋይስ ምን አይነት ቡልሽት ሀገር ነው በእናታችሁ? የዚህች እናት ንግግር በጣም ልብ ይነካል። በዚህ በጣም ተናዳ ነው እየተናገረች ያለችው። ልጇ ደግሞ ከኋላ ነው ያለችው ቆማ። አዎ ግራ ገብቷት ቆማ እያየቻት ነው ያለችው ይመስለኛል። በቃ ልክ እዛ ጋር አይቻልም ሲሏት እዛው ወጣ እንዳለች ነው ቪዲዮ ራሱ የቀረጸችው። ከስሜቷም ነፃ ሳትሆን ይመስለኛል የልደት ሰርተፍኬት ለማውጣት። እኔ ግን በዚህ በጣም ነው ግራ ይገባኝ። የልደት ሰርተፍኬት ለማውጣት አብሮ የማይኖር አልፈልግም ብሎ ከተወለደች በኋላ ጥፋት የሄደን አባት ኬት መጥቶ ነው አባት ተብሎ የልደት ሰርተፍኬት ላይ መሞላት አለበት? እሱ በአካል መቅረብ አለበት? ኬት ነው የሚመጣው? ያ ከሌለ እኮ እሱን እኮ ነው የምልህ። ገና ስትወለድ ጥሎ የሄደን ልጅ እናት ኬት አድርጋ ታመጣዋለች ነው? አይ ባይዘው እንደዛ አይደለም ነገር ማለት ነው። ምንድነው መሰለሽ አሁን አባት እያላት እናት ብቻ መምጣት የለባትም ነው። የለም ከተባለ ደግሞ በፍርድ ቤት ምናምን ነገር ማስወሰን አለባት ነው አካሄዱ ማለት ነው። ለምሳሌ አባትየው የለም ከልጅነቷ ጀምሮ የለም አድራሻው ጠፍቷል ብላ ፍርድ ቤትም ወረቀት ማስገባት አለባት። ከዛ ደግሞ በተመሳሳይ ቀበሌ ለወሳኝ ኩነትም ማስገባት አለባት። ይሄን ስቴፕ ካለፈች በኋላ ትችላለች። ግን ደግሞ እንደ ፍርድ ቤት ደግሞ አንድ ሰው ከእናትና ከአባት ነው የሚወለደው ብሎ ነው የሚያስበው ባይልፍ ሰው። ብዙ ሰው አሁን ያልተረዳው ነገር ምንድነው? ትችላለች። ብዙ እናቶች እንደዛ ያደርጋሉ። ግን ቀጥታ አንድ ህፃን ልጅ ይዤ ብሄድ እኔ እናትየውስ ምናምን ሊለኝ ይችላል። የእናትና የአባት ፍቃደኝነት ሊጠይቁ ይችላሉ። ኖርማል ነው፣ ስራቸው ስለሆነ። ግን ብዙ ጊዜ ያው በኖርማል ላይፍ ደግሞ የተለመደው ሴቶች ያረግዛሉ፣ ኃላፊነት ይቀበላሉ። አባትየው ደግሞ ሊጠፋ ይችላል። ሰው በጣም ብዙ ችግሮች አሳልፈው ለትምህርት ሲበቁ የዛን ጊዜ ኢቭን ምንም አይነት ኮኔክሽን ሳይኖራቸው ቆይቶለት ልክ ሲሄዱ ግን ደግሞ ያ አባት የተባለው የታለ አባትየው ማለት ሊጠየቁ ይችላሉ። ስቃያቸው እንዳለ ብቻቸው ተሸክመው መጨረሻ ላይ ይሄ ነገር ደግሞ ሀፕን ሊያደርግ ይችላል። ግን እንደ ሶሉሽን መጠየቃቸው ኖርማል ነው። ግን ይሄን ነገር ማለፍ ትችላለች፣ አሰራር አላቸው ለማለት ፈልጌ ነው። ያው አይመስለኝም እሷን በፍርድ ቤት አባት የላትም ብላ ምናምን ያሳወጀች ምናምን አይመስለኝም። ያው ለምን ተጠየቅኩ ነው አይ ቲንክ እሷ ኢሚዲየትሊ በቃ የለም እሱ ብዙ መከራ አይቼን ያሳደግኳት እና ብቻዬን ያሳደግኳት እናት ብቻ ያላቸውን ልጆች መማር አይችሉም ነው የምትሉ ነው እያለች ያለችው እንጂ እኮ ምን እንኳን እንደ ሰው እኮ ይሞታል። ኢቭን ሞቷል እኮ ብትል ራሱ ዴዝ ሰርቲፊኬት አምጣ ነው የሚባለው። ምን ነገር እኮ ይሄ ፍርድ ቤት ላይ ክፍት ነው። ለምሳሌ ፍርድ ቤት የወረዳ ፍርድ ማህበራዊ ፍርድ ቤት አለ ወይ ደግሞ የመጀመሪያ ምድብ ችሎቶች ሄዳ ማመልከቻ አስገብታ አስመስክራ ከህፃንነት ጀምሮ ብቻዬን ያሳደግኩ ሰው ከሰው ጋር ነው የምትኖረው። አይሆን ብቻዋን አታሳድጋትም። ይሄን ሁሉ ታሪክ የሚያውቁ ሰዎች አሉ። አስመስክራ ያን ወረቀት ይዛ መጣ ወደ ወሳኝ ኩነት ማስገባት ነው። ከዛ በኋላ ነገሮች ሁሉ ይፈታሉ ነው። ግን ይመስለኛል የሷ ስሜቷን በጣም የጎዳው እስካሁን ድረስ አባት በሌለበት ብቻዋን ታግላ እዚህ አድርሳታለች። በዚህ ሰዓት ትምህርት ልታስገባ ሄዳ አባት የሚባለው ነገር መጠራቱ ራሱ ይመስለኛል ይሄ ነው በጣም ስሜቷን ያደረጋት እንጂ ለዚህ ጉዳይ ሶሉሽን አለው። እንደውም ኮሜንት ላይ ገባ ብላችሁ ብዙ ሰዎች በዛ መልክ እንደፈቱት እየተናገሩ ነው። አው እሷንም ይጠቅማታል ብለን እናስባለን። ይሄ መረጃ እንግዲህ እንደርሳት ከሆነ እዚህ ጋር ግን እኛ ማንሳት የፈለግነው ዋና ፖይንት ምንድነው? አንዳንድ ጊዜ ከአባት አንፃርም ኃላፊነት መውሰድ አለበት። እቺ ልጅ እንግዲህ በጣም ያሳዝናል። ባይዘው እሷ ከኋላ ቆማ እንደዚህ እንዴት ለልጅቷ ሳይኮ ካሰብሽ በጣም ከባድ ነው ይሄ ነገር። በዚህ ስሜት ነው ትምህርት ቤት እንድትገባ እየተደረገ ያለው ማለት ለህፃኗ። አባትየውም ካለ ያው ኃላፊነት ወሰድ፣ ልጅህን በደንብ ተንከባከብ፣ የምትችለውን አድርግ። ያው እናትየው ደግሞ ያው ስሜትሽና ችግርሽ አንደርስታንድ እናደርጋለን። ግን
ለልጅሽ ደግሞ ላይ ንዴትን፣ አግሬሲቭነትን፣ ሀዘንን መግለጹ ልጆቹን ይጎዳል። ያ እስካሁን ድረስ ያ ብዙ ዋጋ ከፍላ እዚህ ያደረሰቻት ልጅ ምግብ ምናምን ብቻ አይደለም የሚያስፈልግ ከዚህ በኋላ ደግሞ ሞራሏ ምናምን ለመጠበቅ እንደጀመረችው በጣም ጎበዝ እናት ናት። እኔ ቪዲዮቿን አያቸዋለሁና በጣም ጎበዝ ጠንካራ የምትባል እናት ናት። ልጇን በጣም ነው የምትንከባከባት። ምንም ላለማጉደል ለሷ በጣም ብዙ ነገር ነው በቃ የምትለፋው። እና እሱ ይመስለኛል ይበልጥ በጣም የሚያናድዳት ይሆናል። እስካሁን ድረስ ብቻዬን የሁሉ ዋጋ ከፍዬ አሳድጌ አሁን ላይ አባት መጠራቱ ራስ መጠየቁ ልክ አይደለም ነው እሷ። እኔ ነኝ የከፈልኩት ሁሉም ዋጋ ትናገራለች። ድቃላ ተብዬ ምን ተብዬ ተገልዬ ተሸግር ኤኒዌይስ ያው የከፈለችው ዋጋም ያው ፍሬ እንዲያፈራ ነው። ከስሜት ነፃ ሆነ ህፃኗ ልጅ እንኳን ቤት ካስገባች በኋላ ብቻዋን ቪዲዮ ብትሰራ ይሻል ነበር። አዎ ግን ያው ንዴት ጊዜና ቦታ ብዙ ጊዜ አይመርጥም። እውነት ነው። እሺ ለማቶ እሺ አረማቶ ከከፋቶ እሺ ስምማቶ እሺ አንቺ እሺ አንቺ አረም ለማቶ አንቺ አረም ይሄ ሳውንድ ሲጨምርበት እንት ይሆናል 1600 እሺ ይሄንን ሲጨምርበት 1600 ይሄ ሲጨምርበት 2000 በለ ዛኪሩ ዛሬ ቦስ ልትሆኝ ነው ለማ እሺ 2400 እሺ 1 2 3 ይሄን ሲጨምርበትስ 1200 ነው 1400 ነው 1400 ከዛ እንግዲህ አንድ ላይ 2000 ነው ማለት አይደል? ዘጠኝ ሶስት ነኝ አንቺ ትለይ በጣም ህፃን ልጅ ነው ማለት 3 ወይ 4 ይገርም። እስከ 3000 ብር ድረስ ምናምን በትክክል ቆጠረው ማለት አዎ ብቻ አይደለም 200 ብር እያጠፈ ነው የሚሰጠው። 200 ብር ይሰጠዋል፣ ከዛ 400 ይሰጠዋል፣ 200 400 600 800 እያለ በዚህ ልክ ልጁ በጣም ህፃን ልጅ ነው። እርግጠኛ ነኝ ደግሞ ትምህርት ቤት ራሱ የገባም አይመስለኝም። ምክንያቱም የሳሚ እናት ትምህርት ቤት አስመዝግበዋለች አሁን። በጣም ይገርም እና ላይፍ ምን ያክል ብሪሊያንት እንዳደረገው ነው የሚያሳየው። ስራው ስለሆነ የሱቅ በደር ይሄ የሚሰራው ነው። ምን አለ ማትስ እንደዚህ በብር ቢያስተምሩ እያለ ሰው ይሁን ስንታገል ስንቸገር 200 ብር ቢሰጡን ወዲያው ነበር የሚገባው። ስንት ተቀበል ስንት ጎደለ እያለ ቢያስተምሩ ይሄው የልጅ 3-4 አመት በዚህ ልክ ብቻ አይደለም ባይዘው አሁን ለምሳሌ ለብዙ ልጆች 3000 ብር ብትሰጣቸው የ3000 ብር ቫልዩ አያውቁም። ምናልባት ከረሜላ እና ቸኮሌት ከመግዛት ያለፈ ብዙ ነገሮችን አያውቁም። እና እሱም በጣም ኢቭን 5 ብር ጎደለ እኮ ከሰጣችሁኝ ገንዘብ ምናምን ይላል ሱቅ በደረቴ ላይ ማስቲካ ምናምን ሲሸጥና የገንዘብን ቫልዩ በደንብ አንደርስታንድ አድርጎታል። በጣም የሚገርም ነው። በጣም ታለን የሊባሪ አሪፍ ነው። ለጊዜው ችግር ይቸግረዋል። ኦፍ ኮርስ ጻንዲ ፌስ ማድረግ የሌለበትን ነገር ፌስ እያደረገ ነው በዚህ ሰዓት። ነገር ግን ለነገ አሪፍ እንትን የሚሆነው ይመስለኛል፣ ቤዝ የሚሆነው ይመስለኛል። እና ብዙ ሰዎች በዚህ ልጅ ታለንት በመገረማቸው ገቢዎች አብረን ሰርተናል አካውንታንት ነበር እያልን ነው። ይሄ ልጅማ የሆነ ጎንደር ዩኒቨርሲቲ አብረን ተምረናል ይላል አንዱ። የዚህ ልጅ በጣም የሆነት በጣም ፋስት የሆነ አንደርስታንዲንግ ያስገርማል። ብቻ ሳይሆን በጣም ብዙ ሰዎችም ይወዱታል። በጣም እድሜው ህፃን ስለሆነ ቪዲዮ የሚሰሩትና ይሰጣል ብር የሚማርበትም ብር ባይዘው ሊያጠራቅም ይችላል። በዚህ አጋጣሚ ያስባሉ ሰው ያገኘው ስለሚሰጠው እንጂ በጣም ይገርማሉ ሰዎች ብዙ ሰዎችና የሚማርበትም ሳንቲም ኢቭን ሊያጠራቅም ይችላል ይመስለኛል በዚህ አካሄዱ። ግን የሳሚናት ታውቃታለህ አይደል? የሳሚናት አስመዝግበዋል ለአንድ አመት ያስተምረዋል ብላለች። እግዚአብሔር ከፈቀደም ለቀጣይም ተቀጥል ይችላል። ግን አሁን ላይ ቃል መግባት የሚችለው ለአንድ አመት ሙሉ ወጪውን ሸፍኜ ትምህርት አስተምረዋለሁ ብላለች። በጣም ደስ ይላል በእውነት። በጣም ሰላም ነው አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍላል እንዴ? ማለት የመተንፈሻ ግብር ከፈላል እንዴ? ስለሱም አዎ የመተንፈሻ ማለት የአየር ወደ ውስጥ እና ወደ ውጭ የምናደርግበት አለ አይደል? የሱ ግብር
የሱ ግብር ነው እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ ስንት ነገር ከፈለን አሁን ደግሞ የመተንፈሻ ምን ማለት ነው ቆይ ቤታችሁ ዶሮ ነው የሚሰማኝ አዎ ዶሮ አለ አዎ ለባል የገዛ ነው ዶሮ አለ አዎ ለሷም ትከፍላላችሁ ለሷ 10,000 ብር እንዴት 1,000 ብር እኮ ነው የገዛው ከመጀመሩ ነው ለዶሮ የምንከፍለው ትሰማለህ ወይ ትሰጠኛለህ ዶሮን ወይ ትከፍላለህ ውሰደው 1,000 ብር ገዝቼማ 10,000 ብር አልከፍልም እሺ ለማንኛውም ይሄ መኖር ማይቻልበት ዘመን ካልሲ ስንት ነው ብዛቱ ምን ያደርግላል እሺ 7 ካልሲ በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው ሙታንታ አለ አይደል አለኝ አዎ ስንት ሙታንታ 6 ሙታንታ ኦኬ 45,000 ወረዳ መተን እንከፈደንካ ተቀበል ወረዳ መተን መኖር ማይቻልበት ሀገር የፈለከው ማለት ትችላለህ ሄደህ ትከፍላለህ ጨርሻለሁ ሙታንታን ተቆጥሯል ትከፍላለህ እያለ በዚህ በጣም እንደዚህ አይነት ነገር ነው የገጠመን ዘንድሮ የግብር ጉዳይ በጣም ብዙ ሰው ያልሰራውበት ነው እንደፈንም ቢሆን ነገሩ በጣም ነው የሚያስቸግረው አንዳንድ ጊዜ ለምሳሌ ዶሮ 1,000 ብር ገዝቼ 10,000 ብር ታክስ ጠየቁ የሚለው በዚህ ይሄ በጣም እንትን ነው ብዙ ሰዎች ሱቅ ከስረናል አልቻልንም ለመቀጠል አልቻልንም ንግድ ፍቃድ ለመመለስ ሄዶ የሚጠየቁት ነገር ይሄ ነው በቃ አዎ በአንድ አመት ሰርተሃል ኦኬ አባዝተህ ምናምን ነገር 1,000 በ2,000 አባዝቶ 20,000 ማለት ይልሻል ማለት ወይራስ ግን እሱም ሰርቫይቭ ማድረግ ስላልቻለ ነው መዝጋት የመረጠው ንግድ ፍቃድ ሊመልስ ሄዶ ማለት እና በጣም ከባድ ነው አሁን የቀረው የመተንፈሻ ነው ያው ግብር እየተቆረጠለት ነው ደርሷል ያሳያቸው ነው ጭራሽ ማኔጅ ስለማይደረግ ብቻ ነው እሱ ኦሬዲ ኮንትሮል ስለማያደርጉት ምን ያክል ወደ ውስጥ ምን ያክል ወደ ውጭ እንደተነፈሰ በፈጣሪ ኦሬዲ የተሰጠ ነገር ስለሆነ እና ኮንትሮል ስለማያደርጉት ነው እንጂ በጣም ከባድ ነው ሰው ምን ያህል ተቸገረ ማሳያ ነው ቪዲዮ ታዋቂዋ ቲክቶከር ጃኒ ለአርቲስት ሰላም ተስፋዬ ከፍ ያለ ዋጋ ያለው ስጦታ አበርክታለች ባይዘው በጣም እንደምታከብራት በጣም የሷን ፊልም እያየች እንዳደገች ስታወራ ነበር ብዙ ጊዜ በጣም ነው የምታደንቃት አሁን ግን ቀን ደርሶ በጣም ገራሚ የሆነ ስጦታ ይዤላት እየሄድኩ ነው ብላ ቲክቶክ ቪዲዮ ላይ ለቃ ነበር አሁን ተገናኝተው ስጦታውን ተቀብላለች ስጦታው ምንድነው እስኪ ከራሳቸው ቪዲዮ እንይስኪ አነት እናትሽን በጣም ነው የምትወጃት ታውቃለሁ ተነቅስሻታል ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው አንተ እምቢ አለ ማርያም ምን አስበው ነው ሰላም አፍሮ ነው አግኝኛለሽ አንቺ ከከፈትሽው ጀግና እንዴት ነው ያሰሩት ይሄ በጥርስ ነው የሚከፈተው ዋው ናቲቱን ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቶ አርጌያለሁ ብዬ ነው መሰለኝ ጌታን እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነው ታውቂያለሽ አሁን ስታግዙኝ በማርያም ባረግላት እኮ ነው አያምርም አይ በጣም ነው ሰላም ጥፍሬ እኮ ነው ነገር ተቀብየሽ ምንሽ ሳንችል ያንቺ ጅስ እንደ ይሄን እንትን ላለ ማለት አልተያያዘብኝማ ከስር ተያይዟል አንተ ተያይዟል እንግዲህ እንደዚያችሁት ቲክቶክ ጃኒ ለሰላም ተስፋዬ በእናቷ ስም በጣም የምትወዳት እናቷ እጇ ላይም እንደተነቀሰች ታውቃላችሁ በጣም የሚገርም ወርቅ በእናቷ ስም አሰርታን ያመጣችላት አዎ እያለች ነበር እሷም እኔ እንኳን እንደዚህ አድርጌ አላውቅም በስሟ አላስበውም እጄ ላይ ብቻ ነው ታቶ ያለው ምናምን እያለች ነበርና ምን ያክል አስደሳች ስጦታ እንደሆነ መገመት አይከብደንም ምክንያቱም ብዙ ኢንተርቪውዎች ላይ
ብዙ ነገሮች ላይ እናቷን ሳትጠራ ሳትጠቅስ አልፋታክ። በጣም እስኬቷን ዋናው እንደው ሚስጥር እንደሆነ ደጋፊ እንደሆነች ለሁለት ሰዎች ብዬ ነው የምኖረው። ኢቭን ስራ ምሰራውና ትላለች አንድም ለእናቴ ሁለትም ለልጄ ትላለች ብዙ ጊዜ እና ዛሬ በምትወዳት እናቷ ስም በጣም የሚገርም ስጦታ ሰጥታታለች። እንኳን ደስ አላችሁ። እንወዳለን። እንግዲህ ሰሞኑን ሁላችንም እንዳያችሁት በኢትዮጵያ ቦክሲንግ ላይ በአድዋ ሙዚየም ላይ ከባድ የሆነ ፌስ ኦፍ እንደነበረ ታውቃላችሁ። ጆኒ እና ሴዶ አነጋጋሪ ነበረው። ከነሱ ይልቅ በጣም አነጋጋሪ ነበረው የሮቤል እና የንቃተ ህሊና ፌስ ኦፍ ነው። ፌስ ኦፍ ላይ ከዚህ ቀደም ጆኒ እና ንቃተ ህሊና ፌስ ኦፍ ሲያደርጉ በእንቁላል መጥቶት ነበር ፊቱ እና ያችን አጋጣሚ ወደ ሮቤል ነው ይዞት የመጣው። እንትና ደግሞ ንቃተ ህሊና ፌስ ኦፍ አድርጎ ምናምን ሲባሉ በጥፊ ነው ቶሎ ብሎ በፍጥነት በጥፊ ነው የመታውና ኢቭን እንዳይመታውም በድጋሜ እንዳይሰነዝርም ገፍትሮታል። ገፍትሮታል። ያ መምታቱ ብቻ ሳይሆን እንዳይመታውም በጣም እንደ መሸሽ ነገር ማለት ነው። እና በጣም በርካታ ሰዎች ከዚህ ጋር ተያይዘው እየሰሩ ነው። በጣም የሚገርም እሱ እናስታውሳችንና ልጅ ዳውድ በጣም በርካታ ናቸው። የልጅ ዳውድ ግን ገራሚ ነው። እስኪ እንዲህ ነበር ፌስ ኦፍ አድርጎ ምናምን ሲባሉ አዘናጋው ልጅ ፈርቶታል። ግን ይመስለኛል ማን ንቃተ ህሊና ፈርቷል። ንቃተ ህሊና ይመስለኛል ለማለት እንደዚህ ሆነ አይጠበቅበትም። ይሄ ነው አላሰበውም። በይዘው ልጁ ስላላሰበው ነው እንጂ ቀድሞ ይመታው ነበር፣ ግን አላሰበው። አዎ እንዴ ከዚህ ጋር ተያይዞ እንግዲህ በርካታ ቲክቶከሮች የዚህ ምን እየሰሩ ነው። እስኪ ልጅ ዳውድ ግን አልተቻለም። እሺ ፌስ ኦፍ አድርጉልን። መታየት ብቻ ንክኪ አንፈልግም። መታየት ብቻ አገር ጥለው በስንት ቀን ያዳረሰ ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት ይሄ ግን በጣም ነው የሚናገረው። ጌታ የማይሰራው ምን ይለኝ ልጅ በቃ ሁሉ ቦታ ላይ ከመምጣቴ አገሬ ደርሻለሁ ብሎ እና ብዙ ሰዎች በጣም ማለት የፈሪ እንትን ነው። ምንም እኮ የፈሪ ዱላ ምንም እኮ አያስፈልግም ነበር። እንደዚህ ጀስት ፕሮፌሽናሊ ነገሮች ፌስ ኦፍ ማድረግ ይችላል። ግን አይ ኮንታክት መቋቋም ሲያቅተው መሰለኝ ፈጣን የሆነ ጥፊ ነው የመታውና ምናልባት እንግዲህ እስኪ ፋይቱ ደግሞ የበለጠ አጓጊ አድርጎታል። አገኘሃለሁ ሪንግ ውስጥ እያለ ነው። እስቲ ማን ያሸንፋል ብለህ ታስባለህ? እኔ እንደው ከእንትን አንፃር ነው ሮቤል ቢያሸንፍ ደስ ይለኛል። ሪቬንጅ ቢያደርገው ስለመታው መጀመሪያ ነው እንጂ አላቅም አቅማቸው ግን እንደዚህ ማድረጉ በጣም ደስ አለኝ። ፌስ ኦፍ ነው ጀስት በቃ ይሄ ትልቅ ስቴጅ ነው። ረበሽት ነው ግን ብዙ ጊዜ አሁን ፌስ ኦፍ ላይ እንደዚህ ነው ያደረጉት። ይሄ እንትን ለማድረግ መሰለኝ እኮ ይሄ ጨዋታውን አጓጊ ለማድረግ ኢቨን ፕላን ተደርጎበት ይመስለኛል። ኢንተርናሽናሊ እንደዚህ አይነት ነገር ይታያል። ግን ብዙ ጊዜ እንደዛ ትንኮሳ የሚያደርገው ሰው ይሸነፋል። አንድ የሳይኮን ጉዳይ ይመስለኛል። የአክስ እንትን ይባላል የትኩረት መጀመሪያ ስለተሸነፈ ያው ብሎ ሮቤል ቢያሸንፍ ደስ ይለኛል። እስቲ አብረን የምናየው እናስይዛለን ታዲያ። በመጨረሻም አዶናይ በጣም ታሪክ መስራትን ቀጥሏል። ሁሌም አዳዲስ ነገሮች አሉት። በአንድ አመት ውስጥ ስንት ታሪክ ስንት ሪከርድ እንደሰባበረ ያው የሚታወቅ ነው እሱ ነገር። አሁን ደግሞ በጣም በርካታ ሰዎች የሚመኙት ትልቅ ሽልማት ይበረከትለት ነውና ወደ ካናዳ ሊያመራ ነው። ይሄን አስመልክቶ የለቀቀው ቪዲዮ አለ። እሱን እስኪ እንመልከት። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አዶናይ ይባላለሁ። የ2026 በቂላ አዋርድ አሸናፊ ሆኜ ታጭቻለሁ። ምን ተሰምቶኛል ልገልጽላችሁ ፈልጋለሁ። ካናዳ ለ7 ዓመት ስኖር በብዙ ስቃይ አልፌያለሁ፣ በብዙ ብቸኝነት አልፌያለሁ። ራሴን ጠልቻለሁ። ከምታስቡት በላይ ህይወትን ጠልቻት ነበር። ከዛ ተነስቼ አሁን ያለሁበት ደረጃ ለመድረስ ብዙ ነገር ፈጅቶብኛል። ብዙ ሰዎች ያላዩት ጉዞ ተጉዣለሁ። ብዙ ሰዎች ያልተሰማቸው ስቃይ ተሰቃይቻለሁ። እነዛ ጨለማዎች ብቻዬን ሆኜ ሳለቅስ
የነዛ ጨለማዎች ብቻዬን ሆኜ ህይወቴን ለመጨረስ ሳስብ ለምክንያቱ እንደሆኑ አሁን ተረዳሁኝ። አሁን የፈጠርኩት ተጽዕኖ ከኔ አልፎ ብዙ ወጣቶችን እያገዘ ይገኛል። በአንድ አመት ውስጥ በጣም ብዙ ስኬቶች አሳክቻለሁ። ግን ደግሞ እናንተ ያላያችሁት በጣም ብዙ ውድቀቶችም አስተናግቻለሁ። ከነዛ ስኬቶች ውስጥ አዶናይ ማግኘት ነው። ሁሌም ስኬት ከውስጥ ነው የሚመጣው ብዬ አምናለሁ። ውስጥህ ላይ ከሰራ የምትፈልገው ደረጃ መድረስ ትችላለህ። አእምሮህን ሰፋ ካደረግ የፈለከውን ደረጃ መድረስ ትችላለህ። ይህ ደግሞ እግዚአብሔር የሰጠን ኃይል ነው። እግዚአብሔር የሰጠኝ ኃይል ተጠቅሜ ደግሞ አላማዬን እያሳካው እገኛለሁ። ከነዚህ አላማዎች አንድ ያሳካሁት ብዬ የማስበው ኔክሶ ባይ አዶናይ ነው። 26 ዓመት ወጣት በራሱ ስም ብራንድ የመሰረተ ኢትዮጵያ ውስጥ ኔክሶ ባይ አዶናይ የወንዶች የሴቶች ዶድራንት ማለት ነው። ይህ መክፈቴ የሚያሳየው ትልቅ በራስ መተማመን ነው። የአእምሮ ስፋትን ነው። አእምሮውን ሰፋ ካላደረግ እንደዚህ አስፍተህ እንደዚህ አይነት ብራንድ ለመመስረት አታስብም። ምክንያቱም ብዙዎቻችን ከስኬት የሚያወድቀን አንዱ ነገር አእምሮአችን ነው። ኔጌቲቭ አስተሳሰብ። አያችሁ፣ እዚህ ደረጃ ለመድረስ ኔጌቲቭ አስተሳሰቤን ማሸነፍ ነበረብኝ። በቂላ አዋርድ ደግሞ ይገባኛል ብዬ የማምንበት ምክንያት ይህ ነው፣ ጉራ አይደለም። ቲንክ አበበ ቢቂላ ለሁላችንም አርአያ ነው። አእምሮውን አስፍቶ ትልቅ ደረጃ የደረሰ ብዙ ሰዎች ሳይተማመኑበት በራሱ ተማምነው ትልቅ ስኬት ያመጣ ጀግናችን ነው። የእሱ መርህ ተከትዬም ትልቅ ታሪክ ለመስራት ተዘጋጅቻለሁ። ወዳቸዋለሁ። ስለመረጣችሁኝ በጣም አመሰግናቸዋለሁ። ሰፕተምበር 26 ቶሮንቶ እንገናኝ። ቻው። እንገናኛለን። ያንን ብዙ መከራ ብዙ ስቃይ ቤት እስከማጣት መኖሪያ ቦታ እስከማጣት የደረሰበት ቦታ ላይ ዛሬ ደግሞ አሸናፊ ሆኖ ተመርጦ ሽልማት ለመቀበል ሊሄድ ነው ማለት ነው። በጣም ሌላው እንደውም ድርብ የሚያደርገው እሱ ነው። በደንብ ገልጾታል። በጣም በዛውም ፕሮሞሽን ሰርቷል። የራሱ ፕሮሞሽን በጣም ሰው ጓጉቶ እዚህ ይሄ ራሱ አንድ ክሬቲቪቲ እኮ ነው። በጣም ብዙ ጊዜ ሰው የቢቂላ አዋርድ አስመልክቶ የተነገረውን ነገር እሱን ለመስማት ነበር የጓጓው። ግን በደንብ ሆት ካደረገው በኋላ እግረ መንገዱ የራሱን ብራንድ አስተዋወቀ። ዲዮድራንት ኔክሶ ሌሎች ኮንግራቹሌሽን ይገባዋል። በእውነትም ይገባዋል። በጣም ብዙ ስራዎች ሰርቷል። ቀይሮታል። ኢቭን ኢንቫይሮንመንቱ በጣም ቀይሮታል። ቲክቶክን ቀይሮታል። ቲክቶክ እንደው አቅም ምን ላይ እንደሆነ በደንብ ያሳየ ነው። ከዚህ ብዙ በላይ ሰዎች ረድቷል። ብዙ ሰዎች አንስቷል። አቅም አለው። ኮሚትድ ነው እና ኮንግራቹሌሽን ነው ማለት ነው አዶናይ። ቪዲዮአችን ይሄንን ይመስል ነበር። እናንተን ያስተምራሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮ ሰብሰብ አድርገን ይዘን መጥተን ነበረ። ሁሌም እንደምታደርጉት ዩቲዩብ ቻናላችን ሰብስክራይብ አድርጉልን። ቪዲዮቻችን ደግሞ ላይክ በማድረግ ከኛ ጋር ሆኖ እንወዳቸዋለን። ባይ ባይ።